بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أيها الإخوة والأخوات، السلام عليكم ورحمة الله وبركاته. የተከበራችሁ ወንድሞቼና እህቶቼ የዛሬ ፕሮግራማችን ተፍሲር ሱረት አልማኢዳ ከአምሳ አንደኛው አያት بعد أعوذ بالله من الشيطان الرجيم. الله سبحانه وتعالى يقول: يا أيها الذين آمنوا لا تتخذوا اليهود والنصارى أولياء بعضهم أولياء بعض ومن يتولهم منكم فإنه منهم إن الله لا يهدي القوم الظالمين. طيب، أسكدمن كذي بفيت كنبرو سورة مالت قد آياتوش የተለያዩ ሙናፊቆችንና ይሁዶችን እንዳንከተል እንዳንሰማቸው ረሱል ዐለይሂ ሰላምም እንዳይሰሟቸው እነሱ ለሚያቀርቡት የማጭበርበር ጥያቄ እና አላስፈላጊ የሆኑት እንደ ፍርድ፣ ፍትህ ማስተጓጎል በዚህ አይነት እጃችሁ እንዳታስገቡ የሚል ምክር ያለበት ሰምተናል። እንዲሁም ለይሁዶች፣ ለነሳራዎች እና ለሙስሊሞች አጠቃላይ አላህ ሱብሓነሁ ወተዓላ በእሱ ባወረደው ኪታብ በተውራት ዘመን በተውራት የማይዳኙ ከሆኑ፣ በኢንጂል ዘመን በኢንጂል የማይዳኙ ከሆኑና በቁርአን ዘመን በቁርአን የማይዳኙ የሆኑት ሰዎች ፈኡላኢከ ሁሙል ካፊሩን ወመን ለም የሕኩም ቢማ አንዘለላህ ፈኡላኢከ ሁሙል ካፊሩን ይላል። ይህ ለሙስሊሞች ነው። ፈላ ተኽሸው ናሰ ወኽሸውኒ፣ ሰው እንዳትፈሩ፣ ማንኛውም ሰው እንዳትፈሩ እኔን ፍሩኝ ይላል አላህ ሱብሓነሁ ወተዓላ። ወላ ተሽተሩ ቢአያቲ ተመነን ቀሊላ ወመን ለም የሕኩም ቢማ አንዘለላህ ፈኡላኢከ ሁሙል ካፊሩን። አላህ ሱብሓነሁ ወተዓላ ባወረደው የማይፈርድ እነዚህ አይነት ሰዎች ከካፊሮች ናቸው ይላል። እንዲሁም ቀጥሎ ወሊያሕኩም አህሉል ኢንጂል ቢማ አንዘለላሁ ፊህ፣ የወንጌል ሰዎች አላህ ሱብሓነሁ ወተዓላ ባወረደው መፍረድ አለባቸው። ወመን ለም የሕኩም ቢማ አንዘለላህ፣ አላህ ባወረደው ኪታብ የማይፈርዱ ከሆኑ ፈኡላኢከ ሁሙል ፋሲቁን፣ እነዚህ ከመንገድ የወጡ ናቸው ይላል። እንዲሁም ለይሁዶች በሚመለከትም እንዲህ ብለዋል አላሁ ሱብሓነሁ ወተዓላ። ጠይብ፣ ወመን ለም የሕኩም ቢማ አንዘለላህ ፈኡላኢከ ሁሙ ዛሊሙን ብሏል። ለተውራት ሰዎች ከዚህ በመነሳት እነዚህ አይነት ሰዎች ምንም ልንሰማቸው እንደማይገባ፣ ልንፈራቸው እንደማይገባ አላህ ሱብሓነሁ ወተዓላ ባወረደው ኪታብ ብቻ መጓዝ እንዳለብን ሲመክረን ሲነግረን ቆይተዋል። ትንሽ እዚህ ላይ ድጋሚ ማብራራት የሚፈልገው ያ አዩሃ ረሱሉ ላ የሕዙንከ አለዚነ ዩሳሪዑነ ፊል ኩፍሪ ሚነ አለዚነ ቃሉ አመና ቢአፍዋሂሂም ወለም ቱእሚን ቁሉቡሁም ወሚነ አለዚነ ሃዱ ሰማዑነ ሊልከዚቢ ሰማዑነ ሊቀውሚን አኸሪነ ለም ያእቱክ የሚለው ነው። እነዛ ወደ ኩፍር የሚሯራጡ የሚጣደፉ ሰዎች ምንም በእነዚህ
ሐዘን እንዳይሰማህ ካለ በኋላ እነዛ ለወሬ አድማጭ ወሬን የሚያምኑ የሆኑ ሰዎች ካለ በኋላ ለነዛ ካንተ ጋር ምንም የማይገናኙ ካንተ ጋር የማይነጋገሩ የሆኑት ከሩቅ ወይም በሩቅ ያሉት ሰዎች ሩቅ ካንተ ርቀው ያሉ ሰዎችን ወሬ እያዳመጡ አንተን የሚጠሉ ማለት ነው። ይህ በዘመናችን ተስፋፍተዋል። ጭራሽ አንተን አያውቁም። ስላንተ የሚያወራው ወሬ ግን ያዳምጣሉ። ስላንተ የሚያወራው ወሬኛ ካንተ አጠገብ ቁጭ ብሎ አይነጋገርም። ከማዶ ከሩቅ ቦታ ሆነው ስራህን ለማበላሸት፣ ስምን ለማጠልሸት የተለያየ ዘዴ ይጠቀማል። ያ የወሬ አማኝ የሆነ ሰው ያምናል። ሰማዑነ ሊልከዚቢ ሰማዑነ ሊቀውሚን ለም ያእቱክ ካንተ ጋር ምንም የማይገናኙ ወደ አንተ ቀረብ ብለው የማይነጋገሩ የሆኑት ሰዎች የሚያወሩት ወሬ የሚሰሙ ይላል። ስለዚህ ከዚህ መራቅ በጣም አስፈላጊ ነው ማለት ነው። የዛሬው አያት 51ኛው አያት አላሁ ስብሓነሁ ወተዓላ ምን ይለናል? يا أيها الذين آمنوا لا تتخذوا اليهود والنصارى أولياء بعضهم أولياء بعض ومن يتولهم منكم فإنه منهم إن الله لا يهدي القوم الظالمين ስለ ይሁድና ስለ ነሳራ ምን አይነት ሰዎች እንደሆኑ አስቀድሞ ብዙ አያቶች ከዛ በፊት የነበሩ ሱራም ሳይቀር ብዙ ማብራሪያ ሰጥቶናል። ከዚህ በኋላ ምን ይላል? ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ላ ተተኪዙ ልየሁደ ወነሳራ የሁዶችንና ነሳራዎችን አውሊያ አድርጋችሁ አትያዟቸው። ምን ማለት ነው አውሊያ? በአማርኛ ትርጉም ረዳቶች ይላል። ረዳቶች አድርጋችሁ አትያዟቸው፣ እንደ ረዳት አታስቧቸው፣ ረዳት እንዲሆኑ አታስቡ። ሌላ ትርጉም ጓደኛ፣ ወዳጅ፣ የምስጢር አማካሪ የሚለው ይተረጎማል። ስለዚህ ይሁድና ነሳራን እንደ አማካሪ፣ እንደ ወዳጅ፣ እንደ የምስጢር አስቀማጭ ወይም ታማኝ አድርጋችሁ መውሰድ የለባችሁም። ባዕዱሁም አውሊያኡ ባዕድ እርስ በርሳቸው ይዋደዳሉ። ከእናንተ በላይ ወደ እናንተ ቅርቤታ ካላቸው በላይ እርስ በርሳቸው ይዋደዳሉ፣ እርስ በርሳቸው ይቀራረባሉ። እና እናንተ ከነዚህ ሰዎች መራቅ አለባችሁ። ላ ተተኪዙሁም አውሊያ ወመን የተወለሁም ሚንኩም ከእናንተ እነዚህን የተከተለ ወመን የተወለሁም ተወለሁም መከተል የእነሱ ምክር አድማጭ፣ ሰሚ፣ ተቀባይ፣ አማኝ እነሱ የሚሉት ትክክል፣ የእነሱ ሀሳብ እውነት
መስሎ የሚታየው ሰው ወመን የተወለሁም ሚንኩም ከእናንተ እነዚህን ሰዎች የሚከተል ፈኢነሁ ሚንሁም በቃ አለቀ። ይህ ሰው ከነሱ አንድ አባል ነው ማለት ነው። ከነሱ አባል ነህ። እኔ እኮ ላኢላሃ ኢለላህ ብያለሁ ሙሐመድን ረሱሉላህ እኮ አምናለሁ የሚለው ንግግር አይሰራም። ላኢላሃ ኢለላህ ሙሐመዱን ረሱሉላህ ያለ የላኢላሃ ኢለላህ ተከታይ መሆን አለበት። የሙሐመዱን ረሱሉላህ ተከታይ መሆን አለበት። ላኢላሃ ኢለላህ ሙሐመዱን ረሱሉላህ ያልክ እነሱ በጣም አትራፊ የሆነ አንድ ድርጅት አቋቁመናል ሲሉ እና ደግሞ ወለድ ያለበት እዛው ተሯርጦ አንደኛ ተመዝጋቢ መሆን ወመን የተወለሁም ሚንኩም ፈኢነሁ ሚንሁም ላኢላሃ ኢለላህ ሙሐመዱን ረሱሉላህ አምናለሁ እያልክ ለላኢላሃ ኢለላህ ሙሐመዱን ረሱሉላህ ለማፍረስ የሚንቀሳቀስ አካል ከሱ ጎን መሰለፍ እንደ ዲፕሎማሲ ማሰብ ይህ ሁሉ ከነሱ ጋር ናችሁ ያስብላል። ወመን የተወለሁም ሚንኩም ፈኢነሁ ሚንሁም ኢነላሃ ላ ያህዲ ልቀውመ ዛሊሚን። አላሁ ስብሓነሁ ወተዓላ የበዳዮች የሆኑ ሰዎች መንገድ አይመራቸውም። በዳዮችን ላ ያህዲህም ኢነላሃ ላ ያህዲ ልቀውመ ዛሊሚን። ናም ፈተረ አለዚነ ፊ ቁሉብህም መረዱን እነዛ በልባቸው ውስጥ በሽታ ያለባቸው ሰዎች ግን ይላል እንዴት ሆነው ታገኛቸዋለህ? እነሱ ምንድን ነው የሚታይባቸው? ፈተራሁም ፈተራ አለዚነ ፊ ቁሉብህም መረድ ልባቸው ውስጥ በሽታ ያለባቸው። ይህ አነጋገር አላህ ሱብሓነሁ ወተዓላ በቁርአን በተደጋጋሚ የሚጠቀምበት ለንፍቅና ነው፣ ሙናፊቆች ለማለት ነው። ሙናፊቅ ማለት ምን ማለት ነው? አለዚ ዩዝሂሩ ኺላፈ ማ ፊ ቀልቢህ በልቡ ያለው ሌላ፣ በምላሱ የሚናገረው ሌላ፣ በልቡ ያለው ሌላ፣ ከውጭ የሚያሳያቸው ነገሮች ሌላ፣ ምንም የማይገናኝ ከአስተሳሰቡ ከአእምሮውና ከህሊናው እየተጋጨ እየተጣላ እየተዋጋ የሚኖር አንድ ነገር በውስጡ ውሸት ነው እያለ አዎ እውነት ነው የሚል በምላሱ። ሱብሓነላህ። እነዚህ አይነት በሽታ ያለባቸው ሰዎች ፈተረ አለዚነ ፊ ቁሉብህም መረድ ዩሳሪዑነ ፊህም ወደ እነሱ ሲጣደፉ ሲቻኮሉ ታያቸዋለህ። ከእነሱ ለመገናኘት ለመደዋወል፣ አብሮ መብላት፣ መጠጣት፣ መጨዋወት፣ ማታም ሌሊትም በጨለማም ከእነሱ ጋር መገናኘት ደስ ይላቸዋል። ፈዩስቢሑ ያኒ ፈተረ አለዚነ ፊ ቁሉብህም መረዱን ዩሳሪዑነ ፊህም የቁሉን ምንድን ነው የሚሉት? ነኽሻ አን ቱሲበና ዳኢራ። አጭር አነጋገር ለዲፕሎማሲ ነው የተገናኘ ነው ትርጉሙ። ቃል በቃል እናየዋለን። ነኽሻ አን ቱሲበና ዳኢራ ማለት ነገር ግን አጠቃላይ መልእክቱ ምንድን ነው? ለዲፕሎማሲ ነው የምንገናኘው ከነሱ ጋር። እናንተ ምን ታውቃላችሁ? ፖለቲካ አታውቁ፣ ምን አታውቁ፣ እኛ ነን የምናውቀው በሚል አስተሳሰብ፣ እኛ እናውቅላችኋለን በሚለው አስተሳሰብ ከነሱ ጋር የነበርንበት ምክንያት፣ ከነሱ ጋር ያወራንበት ምክንያት ለዲፕሎማሲ ነው ይላሉ። ጠይብ ምን ማለት ነው? የቁሉነ ነኽሻ አን ቱሲበና ዳኢራ እኛ እንፈራለን። ነኽሻ አን ቱሲበና ዳኢረቱን ባለ ጊዜ በሚሆኑበት ጊዜ ማለት ነው። ዳኢራ ዳኢራ ያኒ አዱንያ ደዋራ አዱንያ ተዱር ትልከ አልአያም
نداولها بين الناس، نداولها يعني ዳኢራ እነዚህ አትቅረቧቸው፣ አትመኗቸው እየተባሉ የሚነገርላቸው ሰዎች አሁንማ ካልቀረብናቸው ከአሁኑ ዲፕሎማሲ ካላደረግን ከነሱ ጋር እኛ ምን እንፈራለን ይላሉ። ነኽሻ አን ቱሲበና ዳኢራ ባለጊዜ በሚሆኑበት ሰዓት እንዳንጎዳ ነኽሻ አን ቱሲበና ዳኢራ። ሱብሓነላህ በላኢላሃ ኢለላህ ሙሐመድ ረሱሉላህ አምነው ካፊር ባለጊዜ ከሆነ ሜይቢ በሚል አስተሳሰብ እንዳንረገጥ፣ እንዳንገደል፣ እንዳንገረፍ፣ ንብረታችን እንዳንቀማ፣ ከሀገራችን እንዳንባረር ወዘተ የሚለው የኋላ ቀር አስተሳሰብና ከመጠን በላይ የሆነ ኢንፌሪዮሪቲ ስሜት ጊዜ ቢቀየርስ ወደሚለው ምክንያት አዞረው ከነሱ ጋር መሳቅ፣ መብላት፣ መጠጣት፣ መጫወት ይፈልጋሉ። በነገራችን ላይ ጠቅላላ አትቅረቡ አይደለም የዲን አልኢስላም። ከካፊር ጋር አታውራ አይደለም። ከካፊር ጋር ሰላም እንዴት አደርክ እንዴት ዋልክ አትባባል ማለት አይደለም። ለካፊር ጥሩ ነገርም ጭምር አታድርግለት አይደለም። ካፊርም ይሁን ሙሽሪክም ይሁን ሙናፊቅም ይሁን ይሁድም ይሁን ነሳራም ይሁን ቡድሂዝምም ይሁን እንስሳም ሳይቀር ውሻም ድመትም በጎ ነገር ጥሩ ነገር ማድረግ ባለብን ሰዓት ማድረግ አለብን። አላሁ ስብሓነሁ ወተዓላ የቁል ላ የንሃኩም ላሁ ዐን አለዚነ ለም ዩቃቲሉኩም ፊ ዲን ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይሂም። እነዛ በእናንተ ክብር ላይ ምንም መጥፎ ነገር ያላደረጉ ሰዎች፣ እናንተን ለመጉዳት ያላሰቡ ሰዎች፣ ከሀገር ከመንደራችሁ ከሰፈራችሁ ለማባረር ምንም እቅድ የሌላቸው የሆኑ ሰዎች ጥሩ ነገር ብታደርጉላቸው አላህ ሱብሓነሁ ወተዓላ አይከለክልም። ላ የንሃኩም። ታዲያ ምንድን ነው እዚህ ላይ እየተባለ ያለው? ይህ ወዳጅ አድርጎ መያዝ ነው። ወዳጅ ማለት ምን ማለት ነው? ከመውደድ የተነሳ ማንኛውም የነሱ በዲን አልኢስላም ውስጥ ክልክል የተባሉት ነገሮችም ጭምር እንደ ኖርማል ታይቶ እንደነሱ ልክ መሆን ነው እዚህ ላይ የተጠላው። ወመን የተወለሁም ሚንኩም ፈኡላኢከ ሚንሁም ፈኢነሁ ሚንሁም ፈተረ አለዚነ ፊ ቁሉብህም መረዱን ዩሳሪዑነ ፊህም የቁሉነ ነኽሻ አን ቱሲበና ዳኢራ ፈዓሳ አላሁ አን ያእትየ ቢልፈትሒ። እንዴ አላሁ ስብሓነሁ ወተዓላ እኮ ዋናው ጠቅላይ የሆነ የመጨረሻ ሰላም ሊሆንበት የሚችል የመጨረሻ ዋና ከተማዋ የሆነችው መከተል ሙከረማ እንኳን በቁጥጥር ስር እንድትውል ያደርጋል እኮ። ፈዓሳ አላሁ አን ያእትየ ቢልፈትሕ። እነሱ እንዳያሸንፉን የእነሱ ቀን እንዳይመመጣ ወይም ደግሞ ባለጊዜ እንዳይሆኑ የሚል ፍርሃት በዚህ አይነት ምክንያት ወይ ምክንያት እየፈጠሩ ከሚያወሩት ወሬ በላይ አላሁ ስብሓነሁ ወተዓላ እንዳለ ምንም አይነት እጅ እግራቸውን ማንቀሳቀስ እንደማይችሉ የመጨረሻ ሀገሩ በሙሉ በረሱል ዓለይሂ ሰላም ስር እንዲተዳደር ማድረግ ይችላል። አዎ አደረገም። አላሁ ስብሓነሁ ወተዓላ መካ በቁጥጥራቸው እንድትውል አደረገ። ኢና ፈተሕና ለከ ፈትሐን ሙቢናን። ጠይብ ቃለ ሱዲ ያኒ ፈትሕ መካ وقال يعني ضرب الجزية على اليهود والنصارى. طيب فعسى الله أن يأتي بالفتح
አው አምሪን ሚን ዒንዲህ ወይም ደግሞ አምሪን ሚን ዒንዲህ አላህ ስብሐነ ወተዓላ የተለያየ ሌላ አይነት ፍርድም ሊያስከትል ይችላል። አው አምሪን ሚን ዒንዲህ የሚለው ደርቡል ጅዝየቲ ዐለል የሁድ ወነሳራ በሚለው ተፈስረዋል። አው አምሪን ሚን ዒንዲህ ወይም ደግሞ ሌላ ጉዳይ ሌላ አዲስ አዋጅ ሊያመጣ ይችላል አላህ ስብሐነ ወተዓላ። ምንድነው እሱ ከተባለ ሀገሪቱ በሙሉ መዲና ብቻ ሳይሆን መካ ብቻ ሳይሆን ሌላ በሳውዲ አረቢያ የነበሩ ሀገሮች በሙሉ ከተሞች በሙሉ በረሱል ዓለይሂ ሰላም ቁጥጥር ስር ከዋለ ይሁድና ነሳራ እዛው መሬት ውስጥ የሚኖሩት ያላቸው አማራጭ ምንድን ነው? አረሱል ዓለይሂ ሰላም በሚደነግጉት ሕግ መመራት እንጂ ሌላ ምንም አይነት አማራጭ የላቸውም። እንደ ድሮ እንደፈለጉ መሆን አይችሉም። ስለዚህ አላህ ሱብሓነሁ ወተዓላ እኮ ጠቅለል ያለ የበላይ ኃላፊ መሆን እንድትሆኑ ያደርጋል። እነዚህ ካፊሮች ደግሞ ይሁድም ነሳራም ሌሎቹም ከእናንተ ስር ሆነው እንዲኖሩ ማድረግ ይችላል አላህ ሱብሓነሁ ወተዓላ። ፈዐሳ አላሁ አን የእትየ ቢልፈትሒ አው አምሪን ሚን ዒንዲህ ፈዩስቢሑ ዐላ ማ አሰሩ ፊ አንፉሲሂም ናዲሚን። ከዛ በኋላ እነዚህ በልባቸው ውስጥ በሽታ ያለባቸው መናፍቃን ፈዩስቢሑ ምን ይሆናሉ? ዐላ ማ አሰሩ ፊ አንፉሲሂም በውስጣቸው የደበቁትን ምስጢር ሁሉ ምን ይሆናል? ናዲሚን ይቆጫቸዋል፣ እንዲቆጩ ያደርጋቸዋል አላህ ሱብሓነሁ ወተዓላ። ወይኔ 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 ይላሉ። ወይኔ ከሰርን እኮ ይላሉ። ምንድን ነው ኪሳራቸው? ምንድን ነው ውስጣቸው ልባቸው ውስጥ የደበቁት? ምላሳቸው ለዲፕሎማሲ እያሉ በምላሳቸው ነኽሻ አን ቱሲበና ዳኢራ እያሉ በልባቸው ውስጥ ግን የዲን አልኢስላም የቁርአን የረሱል ዓለይሂ ሰላቱ ወሰላም ጥላቻ ነው ያላቸው። በልባቸው ውስጥ የደበቁት ጥላቻቸውን ምን ይሆናል? ፈዩስቢሑ ዐላ ማ አሰሩ ፊ አንፉሲሂም ናዲሚን። ወይኔ ትክክለኛ ሙስሊሞች ብሆን፣ ከረሱል ዓለይሂ ሰላም በሆን፣ ከሙእሚኖች ብንሆን እና ከዛስ እናሸንፍ ነበረ። ስለ ዱንያ ብቻ ነው የሚያስቡት እነሱ። ጠይብ ኢና ሊላህ ወኢና ኢለይሂ ራጂዑን። ወየቁሉ አለዚነ አመኑ እነዛ ሙእሚኖች ደግሞ ምን ይላሉ? አሃኡላኢ አለዚነ አቅሰሙ ቢላሂ ጀህደ አይማኒሂም ኢነሁም ለመዐኩም። እነዚህ ሰዎች ናቸው በቁርጠኝነት በአላህ ሱብሓነሁ ወተዓላ የማሉላችሁ። ኢነሁም ለመዐኩም፣ በእርግጥ እነዚህ ሰዎች ከእናንተ ጋር ሊሆኑ ናቸው። ሐቢጠት አዕማሉሁም፣ ስራቸው ከንቱ ሆነ፣ ከሰሩ። ፈአስበሑ ኻሲሪን፣ ከሳሪዎች ሆኑ ይላል። ነዓም። ويقول الذين آمنوا أهؤلاء الذين أقسموا بالله جهد أيمانهم إنهم لمعكم حبطت أعمالهم فأصبحوا خاسرين يا أيها الذين آمنوا من يرتد منكم عن دينه እናንተ ያመናችሁ ሰዎች ሆይ ይላል። መን የርተደ ሚንኩም አን ዲኒሂ ከዲኑ ከእምነቱ ከሃይማኖቱ ወደኋላ የተመለሰ ምን ማለት ነው? ወደኋላ መን የርተደ የከፈረ በአላህ ስብሓነ ወተዓላ በቁርአን በረሱል የካደ ፈሰውፈ የእቲ ላሁ ቢቀውሚን ዩሕቡሁም ወዩሕቡነሁ
አላህ ስብሓነ ወተዓላ ሌላ ፍጥረት ማምጣት ይችላል። ፈሰውፈ ያእቲ ላሁ ቢቀውሚን ሌሎች ህዝቦች ምን ማለት ነው? እናንተን ዲስሚስ አድርጎ እናንተን አጥፍቶ ቅጣት አውርዶ በተለያየ ዓዛብ እንድትጠፉ ካደረገ በኋላ ሌሎች ፍጥረታት ማምጣት ይችላል አላህ ስብሓነ ወተዓላ። ምን አይነት ፍጥረት? ዩሕቡሁም ወዩሕቡነሁ እሱም የሚወዳቸው እነሱም የሚወዱት የሆኑት ፍጥረቶች አላህ ስብሓነ ወተዓላ ማምጣት ይችላል። የእናንተ ክህደት ኪሳራው በእናንተ ላይ እንጂ ምንም እኛን አትጎዱም ማለት ነው። ፈሰውፈ ያእቲ ላሁ ቢቀውሚን ዩሕቡሁም ወዩሕቡነሁ እነዚህ ሌላ መገለጫቸው ምንድን ነው? አላህ ስብሓነ ወተዓላ የሚወዳቸውና እነሱም አላህን የሚወዱ ካለ በኋላ አዚለትን ዐለ ልሙእሚኒነ አዕዘትን ዐለ ልካፊሪነ ዩጃሂዱነ ፊ ሰቢልላህ ወላ የኻፉነ ለውመተ ላኢም። አጂብ። አዚለትን ዐለ ልሙእሚኒን ከሙእሚኖች ጋር ሲሆኑ ይተናነሳሉ። እንደምታውቁት ዑመር ብን አልኸጣብ አንዴ በቦክስ ወይም በጥፊ ከመታህ ትወድቃለህ። ነገር ግን ከነዛ ድሆች ከነ አቡ ሁረይራ ከነ ሙዓዝ ብን ጀበል ከነ ቢላል ብን ረባሕ አልሐበሺ ከነ ሰልማን አልፋሪሲ እኩል ይቀመጣል መሬት ላይ። ከነሱ እኩል ይናገራል፣ ያወራል፣ ይጫወታል፣ ይስቃል። ምክር ይሰጣቸዋል፣ ከነሱ ምክር ይወስዳል። እንዲሁም ኻሊድ ብን ወሊድ የጀነራሎች ጀነራል የሆነ ሰው ከሙእሚኖች ጋር አዚለትን ዐለ ልሙእሚኒን አዕዘትን ዐለ ልካፊሪን በካፊሮች ላይ ግን ፈርጣማ ናቸው። አንድም አፉ አይከፍትም እነሱ ፊት። እንዲህ አይነት ፍጥረታት ማምጣት ይችላል አላህ ስብሓነ ወተዓላ። አምጥተዋልም። ሰሓቦች ራሳቸው እነዛ የከፈሩ ከፍረው ግን ጠንካራ የሆነ ኢማን ያለባቸው ሰዎች ደግሞ ፈጥሯል አላህ ስብሓነ ወተዓላ። አዕዘትን ዐለ ልካፊሪን ዩጃሂዱነ ፊ ሰቢልላህ ወላ የኻፉነ ለውመተ ላኢም። በአላህ መንገድ ይታገላሉ፣ ይጋደላሉ። ዩጃሂዱነ ፊ ሰቢልላህ ወላ የኻፉነ ለውመተ ላኢም የሰው ይሉኝታ ምንም አይመስላቸውም። ሰው እንዳይለኝ ወይም ሰው እንዲለኝ የሚል አስተሳሰብ የላቸውም። ሁሌም በእውነት መንገድ በሐቅ መንገድ አላህን ብቻ ነው የሚፈሩት። ዛሊከ ፈድሉላህ ዩእቲህ መን የሻእ ይህ ደግሞ የአላህ ስብሓነ ወተዓላ ስጦታ ነው። ዩእቲህ መን የሻእ አላህ ስብሓነ ወተዓላ ለመረጠው የሚሰጠው ስጦታ ነው። ወላሁ ዋሲዑን ዓሊም አላህ ስብሓነ ወተዓላ እሱ ዘንድ ያለው በጣም ሰፊ ነገር ነው። የአላህ ሀብት በጣም ሰፊ ነው። ዋሲዑን ዓሊሙን አላህ ስብሓነ ወተዓላ በጣም አዋቂ ነው። ጠይብ ኢነማ ወልዩኩም ላሁ ወረሱሉሁ ኢነማ ወልዩኩም ላሁ ወረሱሉሁ ወለዚነ አመኑ አለዚነ ዩቂሙነ ሰላተ ወዩእቱነ ዘካተ ወሁም ራኪዑን። ኢነማ ወልዩኩም የእናንተ ወዳጅ፣ የእናንተ አጋዥ፣ የእናንተ ረዳት፣
የሆነውና ረዳትን ወዳጅም አድርጋችሁ መያዝ ያለባችሁ ማንን ነው? አላህ። ኢነማ ወልዩኩም አላሁ ወረሱሉሁ ወለዚነ አመኑ። አላህና ረሱል እንዲሁም እነዛ ያመኑት ሰዎች እነሱ ናቸው ወዳጆቻችሁ፣ እነሱ ናቸው ረዳቶቻችሁ። እነዛ ያመኑ ካለ በኋላ በምን ገለጻቸው? ወለዚነ አመኑ አለዚነ ዩቂሙነ አሰላተ ወዩእቱነ ዘካተ ወሁም ራኪዑን። እነዛ ሰላታቸውን ቀጥ አድርገው የሚሰግዱና ዛሬ ይሰግዳሉ፣ ነገ አይሰግዱም አይደለም። አንድ ቀን ይሰግዳሉ፣ አንድ ቀን አይሰግዱም አይደለም። ጁምዓ ይሰግዳሉ፣ ቅዳሜ የሉም ማለት አይደለም። يقيمون. ما معنى يقيمون؟ إقامة الصلاة، أن تقيم الصلاة. ما معنى تقيم أو إقام؟ يقيمون. هلم واعبد ربك حتى يأتيك اليقين. صلاتቸውን ቀጥ አድርገው የሚሰግዱ የሆኑት ሰዎች ሙእሚኖች ወዩእቱነ ዘካት፣ ሁሌም ከሰላት ጋር የሚጠቀሰው ዒባዳ ዘካት ነው። አዘካቱ ቀሪነቱ ሰላቲ። ዘካት ከሰላት አይለይም። ዘካት ሁሌም ከሰላት ጋር አብሮ ይጠቀሳል። አቂሙ ሰላት ካለ ወአቱ ዘካት አለዚነ ዩቂሙነ ሰላት ወዩእቱነ ዘካት። ዘካት መስጠት። ዘካት ምንድን ነው? ራሱ የቻለ አንድ ፖርሽን ነው ስለ ዘካት መናገር። ነገር ግን ትንሽ ለማብራራት ያክል ዘካት ማለት አንድ ሀብታም ካለው ካፒታል በየዓመቱ 2.5% ማውጣት አለበት። ይህ የሚያወጣው ለ8 የማህበረሰባችን አካላት የሚሰጥ ነው። እነዚህ 8 የማህበረሰባችን አካላት የሚባሉት በእያንዳንዱ ሀገርም ህዝብም ዘመንም ያለው ደካማ ጎን የማህበረሰቡ፣ የህዝቡ፣ የሀገሩ ችግር የሆኑት ሸክም የሆኑት እነዚህ 8 አካላት ከደረስንላቸው እያንዳንዱ ገንዘብ ያለው ሰው አውጥቶ ለነዚህ 8 አካላት ከሰጠ የሀገሪቱ ችግር፣ የህዝቡ ችግር በአጠቃላይ ይቀረፋል። ኢነማ ሰደቃቱ ሊልፉቀራኢ ወልመሳኪን ወልዓሚሊነ ዐለይሃ ወልሙአለፈቲ ቁሉብሁም እያለ የሚገልጸው በድሃ ነው የጀመረው። ሊልፉቀራ ወልመሳኪን። ስለዚህ ዘካት ማለት ዓመት የሞላበት ገንዘብ በየዓመቱ 2.5% ካለው ካፒታል አውጥቶ ለድሃ መስጠት ነው። ሰደቃ እየተባለ የሚጠራው ሌላ ሰደቃ፣ አንተ በፈለግከው ሰዓት በግ ማረድ፣ አንዳንድ አስቤዛ ገዝቶ መስጠት፣ እሱ አይደለም። እሱ ሌላ ሰደቃ ነው። እሱ በራስ ተነሳሽነት በራስ ፍላጎት የሚሰራ ስራ ነው። ዘካት ግን ሩክኑን ሚን አርካን ልእስላም ነው እና ግዴታ በገንዘብ በካሽ መሰጠት አለበት። ጠይብ አለዚነ ዩቂሙነ ሰላት ወዩእቱነ ዘካት ወሁም ራኪዑን። ወሁም ራኪዑን ማለት ሁሌም የሚሰግዱ ማለት ነው። አንዳንዶቹ ግን በተፍሲር እንዴት አያይዘውታል? አለዚነ ዩቂሙነ ሰላት ወዩእቱነ ዘካተ ወሁም ራኪዑን መዓ ከውኒህም በሚለው ምን ማለት ነው? ዘካትን የሚሰጡ ካለ በኋላ ወሁም ራኪዑን ማለት በርኩዕ ሆነው። ይህ ማለት ማን አደረገው ነው የሚባለው? ሰይድና ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ወአርዳህ በርኩዕ እያለ ለአንድ ድሃ ገንዘብ ሰጠው። በሰላት ውስጥ በርኩዕ
ላይ ሆናችሁ ዘካትን ስጡ ግን አይደለም፣ ትእዛዝ አይደለም። ወሁም ራኪዑን የሚለው ሁሌም የሚሰግዱ ማለት ነው። አለዚነ ዩቂሙነ ሰላተ ማለት ነው። አለዚነ ዩቂሙነ ሰላተ ወዩእቱነ ዘካተ ወሁም ራኪዑን፣ እነዚህ አይነት ሰዎች ናቸው የእናንተ ወዳጅ። ኢነማ ወልዩኩም አላሁ ወረሱሉሁ ወለዚነ አመኑ አለዚነ ዩቂሙነ ሰላት ወዩእቱነ ዘካት ወሁም ራኪዑን። ወመን የተወለ ላሃ ወረሱለሁ ወለዚነ አመኑ፣ አላህን ስብሓነ ወተዓላ የሚወድ አላህን ስብሓነ ወተዓላ ረዳት አድርጎ የሚይዝ ወዳጅ አድርጎ የሚይዝ አላህን የሚወድ እንዲሁም ወረሱለሁ ረሱልን የሚወድ ወለዚነ አመኑ ለነዛ ያመኑት ሰዎችም ሙእሚኖች የሆኑት በላኢላሃ ኢለላህ ሙሐመዱን ረሱሉላህ ያመኑ ሰዎች የሚወድ ፈኢነ ሒዝበላሂ ሁሙል ጋሊቡን፣ የአላህ ስብሓነ ወተዓላ ጀማዓ ሒዝበላህ ፓርቲ የአላህ ስብሓነ ወተዓላ ሰዎች ህዝቦች የሚባሉት እነዚህ ሰዎች አሸናፊዎች ናቸው ይላል። እነዚህ ሰዎች ናቸው የአላህ ሕዝብ ሒዝቡላህ። ፈኢነ ሒዝበላህ ሁሙል ጋሊቡን፣ ሒዝቡላህ አሸናፊዎች ናቸው ይላል። በነገራችን ላይ ሒዝቡላህ አሸናፊዎች ናቸው ሲል ለራሱ ሒዝቡላህ ብሎ የጠራ አካል ማለት ግን አይደለም። ለራሱ ሒዝቡላህ ብሎ የጠራ አለዚ ሰማ ነፍሰሁ ቢሒዝቢላህ ላ፣ ለራሱ ሱኒ ብሎ የሰየመ ሰው ልክ እንደ ስሙ ነው። ለራሱ ፕሮፌሰር ብሎ የሰየመ ሰው የጠራ ሰው ፕሮፌሰር ነው። ሆኖ መገኘት እንጂ ስም መስጠት አይደለም። ስለዚህ ሒዝቡላህ የሚባለው በሉብናን መሬት የነበረው ወይም ያለው የኢራን አጋር የሺዓ አጋር እነሱን ማለት አይደለም እና እንደነሱ አይነት ሌላ ቦታ ቢገኝም እንደነሱ አይነት ማለት አይደለም። ሒዝቡላህ የሚባለው በተግባር በእምነት ወመን የተወለ ላሃ ወረሱለሁ ወለዚነ አመኑ፣ እነዚህ ነገሮች ያሟላ ነው። ፈኢነ ሒዝበላሂ ሁሙል ጋሊቡን። እዚህ ላይ ማስታወስ የምፈልገው ኢነማ ወልዩኩም አላሁ ወረሱሉሁ ወለዚነ አመኑ አለዚነ ዩቂሙነ ሰላት ወዩእቱነ ዘካት ወሁም ራኪዑን። አንዳንድ ሰው የሰላት ሰው ሆኖ ታገኘዋለህ። በጣም ወደ ሰላት ይሽቀዳደማል፣ መስጊድ ይመላለሳል፣ ሰላት በጣም ይወዳል። ነገር ግን ቀረብ ብለህ ስታናግረው ጃሂል ነው፣ ስለ ሰላትም አያውቅም። ታዲያ ምን አመላለሰው ወደ ሰላት? ዝም ብሎ በደፈናው ፍቅር፣ ድፍን ፍቅር የሚባል ነገር አለ ወይስ ሌላ ዓላማ ነው? ለምን ለሚለፋበት ጉዳይ እውቀት አይጨምርበትም? አወል ሰፍ እየሰገደ ከጀርባው አካሉ የሚታይ ከሆነ ከወገቡ በታች ያለው ስንጣቂ የሚታይ ከሆነ የት አለ ሰላቱ? ቀልድ ነው ይሄ? ጨዋታ ነው ይሄ? ከሽሩጡ ሰላት አንድ ሰትሩል ዐውራ የሚለው አልተማረም ወይስ እያወቀ በሰላት መቀለድ ነው? ልክ በታክሲ ያሉ ረዳቶች ጎንበስ ብለው ልብስ ለብሰዋል የሚያስብል ደረጃ ላይ ተከፍቶ ሂሳብ ይላል።
ክፈት አድርጎ እየሰጠህ እያሳየህ ሂሳብ ይላል። የምን ሂሳብ ነው? የታክሲው ነው ወይስ የራቆቱ ነው? እና በሰላት እንዲህ መሆን ማለት ምን ማለት ነው? አንድ ሁለተኛ በአኽላቅ ደረጃ ትዕቢተኛ፣ ትምክህተኛ፣ አሰላሙ አለይኩም ስትለው ማይመልስ ሰው ነው ወይስ አሻንጉሊት ነው? ሰላቱ ምንድን ነው? ወይስ ሲጀመር ሰላቱ ሩህ የለውም ነው? ኹሹዕ የለውም ነው? ከየት ሲምጣ ኹሹዕ? ከየት ይመጣል ኹሹዕ እውቀት ከሌለ? ለቃል አላህ ወቃል ረሱል ተቀምጦ ሁን ብሎ ካላዳመጠ፣ ለቃል አላህ ወቃል ረሱል የሚለው ንግግር ካልተንበረከከ፣ ሰው መናቅ፣ ድሃ መናቅ፣ ዘረኝነት የመሳሰሉት ነገሮች ከሶላት ጋር አብረው አይሄዱም። ለምንድን ነው እግራችንን በሶላት ውስጥ ግጥምጥም ብሎ ሶላታችንን እንድናስተካክል አቋቋማችንን እንድናስተካክል የሚደረገው? ስተው ይባላል። ተስተካከሉ፣ ሶፋችሁን አስተካክሉ፣ ተስተዊ ቁሉብኩም፣ ልባችሁም ልክ እንደዛ ይስተካከላል እየተባለ ሶፍ ሲስተካከል እያየን ነው። ልብ ግን ሲስተካከል አላየንም። በጎሪጥ እየተያየ ነው ሰው። ስለዚህ ሰላቱ ትርጉም ያጣበት ዘመን ስለሆነ ዳግመ ግምት ነው የሚባለው ወይስ እንደ አዲስ መታደስ አለብን? ኢነማ ወልዩኩም ላሁ ወረሱሉሁ ወለዚነ አመኑ ለዚነ ዩቂሙነ ሰላተ ወዩእቱነ ዘካተ ወሁም ራኪዑን ወመን የተወለ ላህ ወረሱለሁ ወለዚነ አመኑ ፈኢነ ሒዝበ ላሂ ሁሙል ጋሊቡን። ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ላ ተተኪዙ ለዚነ ተኸዙ ዲነኩም ሁዙወን ወለዕበን ሚነ ለዚነ ኡቱ ልኪታበ ሚን ቀብሊኩም ወልኩፋረ አውልያ ወተቁ ላሃ ኢን ኩንቱም ሙእሚኒን። አስቀድሞ በአምሳ አንደኛው አያት ያ አዩሃ ለዚነ አመኑ ላ ተተኪዙ ልየሁደ ወነሳራ አውልያ ብሎን ነበር። እዚህ ላይ ደግሞ ልክ ያ አዩሃ ለዚነ አመኑ ላ ተተኪዙ አለዚነ ተኸዙ ዲነኩም ሁዙወን ወለዕበን ሚን አለዚነ ኡቱ ልኪታብ ሚን ቀብሊኩም ወልኩፋረ አውልያ። እናንተ ያመናችሁ ሰዎች ሆይ እነዚህን ሰዎች ረዳቶችም ወዳጆችም ጓደኞችም አድርጋችሁ እንዳትይዟቸው ይላል። እነማን? አለዚነ ተኸዙ ዲነኩም ሁዝወን ወለዒባ፣ በእናንተ ሃይማኖት የሚቀልዱ የሚያሾፉ የሆኑት ሰዎች። ላ ተተኪዙ አለዚነ ተኸዙ ዲነኩም ሁዝወን ወለዒበን ሚን አለዚነ ኡቱ ልኪታበ ሚን ቀብሊኩም፣ ከነዛ ከእናንተ በፊት ኪታብ የወረደላቸው የኪታብ ባለቤቶች ከሆኑት አካላት እና በዲናችሁ በሃይማኖታችሁ የሚቀልዱ የሚያፌዙ የሚጫወቱ የሆኑት ሰዎች እንዲሁም መጽሐፍ ያልተሰጣቸው የሆኑት ካፊሮችም ጭምር ሚን አለዚነ ኡቱ ልኪታበ ሚን ቀብሊኩም የሁድና ነሳራ ናቸው። ወልኩፋር ሲል ጠቅላላ ኪታብ የሚባል ነገር ያልወረደላቸው በኪታብ የማያውቁ ወይም የማያምኑ የሆኑት እና ከነዚህም በእናንተ ሃይማኖት ላይ የሚቀልዱ የሚያሾፉ የሆኑት ሰዎች እንደ ጓደኛ እንደ ረዳትና ወዳጅ አድርጋችሁ እንዳትይዟቸው። ወተቁላህ ኢን ኩንቱም ሙእሚኒን፣ በትክክል አማኞች ከሆናችሁ አላህን መፍራት አለባችሁ ይላል። አጂብ። ወኢዛ ናደይቱም ኢለ ሰላት ኢተኸዙሃ ሁዝወን ወለዕባ፣ ወደ ሶላት ስትጣሩ ወኢዛ ናደይቱም
ኢለ ሰላት እተኸዙሃ ሁዝወን ወለዒባ። አላሁ አክበር አላሁ አክበር ስትሉ ጀመረው ደግሞ ይሄ ይጮሃል ደግሞ ይላል እያለ የሚቀልድ ወኢዛ ናደይቱም ኢለ ሰላት ወደ ሰላት ስትጠሩ እተኸዙሃ ሁዝወን ወለዒባ። በዚህ በሰላት ማለት በአዛን በመጣራታችሁ ወደ አዛን ወደ ሰላት በመጥራታችሁ በድምፃችሁ በምትናገሩት ቃላቶቹ የሚቀልዱ የሆኑት ሰዎች ይላል። አጂብ። ወደ ሶላቱም በተጠራችሁ ጊዜ ጥሪቱን መሳለቂያና መጫወቻ አድርገው ይዟታል። ይህ ከእነርሱ የማያውቁ ህዝቦች በመሆናቸው ነው ይላል። ወኢዛ ናደይቱም ኢለ ሰላት ኢተኸዙሃ ሁዝወን ወለዒባ፣ መሳለቂያና መጫወቻ አድርገው ይዙታል። ዛሊከ ቢአነሁም ቀውሙን ላ ያዕቂሉን። እነዚህ ሰዎች አይምሮም የላቸውም እኮ ልብ የላቸውም እኮ ምንም አያውቁም። አለማወቃቸው ነው እንደዚህ የሚያደርጉት። አሽሀዱ አን ላ ኢላሃ ኢለላህ አሽሀዱ አነ ሙሐመደን ረሱሉላህ حي على الصلاة حي على الفلاح الله أكبر الله أكبر لا إله إلا الله ሲባል እንደዚህ አይነት ድምፅ ሲሰሙ የማይስማማቸው የራስ ምታት የሆነባቸው የሚቀልዱ፣ የሚያፌዙ፣ የሚጫወቱ፣ የሚያላግጡ የሆኑት ሰዎች መሳለቂያና መጫወቻ የሚያደርጉት ለዚህ ድምፅ ተጠቀቁ። ከነዚህ ሰዎች ጋር ምንም አይነት ግንኙነት እንዳይኖራችሁ። يا أيها الذين آمنوا لا تتخذوا الذين اتخذوا دينكم هزوا ولعبا من الذين أوتوا الكتاب من قبلكم والكفار أولياء واتقوا الله إن كنتم مؤمنين وإذا ناديتم إلى الصلاة اتخذوها هزوا ولعبا ذلك بأنهم قوم لا يعقلون. نعم. نعم. ከዕለታት አንድ ቀን ይላል وقال أسباط عن السدي في قوله وإذا ناديتم إلى الصلاة اتخذوها هزوا ولعبا كان رجل من النصارى بالمدينة በመዲና ከተማ ውስጥ መዲና የተባለችው እንግዲህ መዲናን የማያውቅ እንኳን ሙስሊም ካፊርም ያለ አይመስለኝም። መዲና ማለት ረሱል ዐለይሂ ሰላም ከሀገራቸው ከመካ ወጥተው የተሰደዱባት የሄዱባት ከተማ ነች። መዲና የተባለችውና መዲና የሆነችው ረሱል ዐለይሂ ሰላም በመምጣታቸው ነው ወደዚች ወደ መዲና። አለበለዚያ ድሮ መዲና አልነበረችም፣ መዲናም አትባልም ነበር። ስሟ ሌላ ነበር፣ የስሪብ ትባላለች። በወባ በሽታ የሚሰቃዩባት ህዝቦች ነበሩ እዛው የሚኖሩ ሰዎች። በዚህም በተጨማሪ በአውስና በኸዝረጅ መካከል ከ100 ዓመት በላይ በጦርነት የኖሩ ሰዎች ናቸው ደማቸው ሲፋሰሱ። الرسول عليه الصلاة والسلام በመምጣታቸው ግን ስሟ ተቀየረ ወደ መዲና፣ መዲነቱል ሙነወራ ተባለች። ጦርነትም ቆመ፣ ፍቅር በፍቅር ሆነ። እርስ በርሳቸው ተስማምተው ተዋደው ይኖሩ ነበር። ለዚህ ስምምነት ለዚህ ሰላም የማይስማማቸው ይሁዶች ግን በውስጥ ስለነበሩ ብዙ ትንኮሳ ያደርጉ ነበር። ጠይብ በመዲና ውስጥ ይላል ኢዛ ሰሚዐ አልሙናዲ ዩናዲ፣ አዛን ሲሰማ ይላል አንድ ካፊር የነበረ ከአህሉል ኪታብ የነበረ ሰው አሽሀዱ አነ ሙሐመደን ረሱሉላህ ሲል ሙአዚኑ አሽሀዱ አነ ሙሐመደን ረሱሉላህ በሚል ሰዓት ምን ይል ነበር ይሄ ካፊር?
حرِّق الكاذب ይላል። حرِّق الكاذب ውሸታም ያቃጥልህና አንዳች ይላል። አሽሀዱ አነ ሙሐመድን ረሱሉላህ የሚለው ቃል ለሱ የራስ ምታት ነው፣ አይስማማውም። ያቃጥልህና አንዳች ይላል። ፈደኸለት ኻዲመቱን ሌይለተን ሚነ ለያሊ ቢናሪን ወሁወ ናኢም። በሌሊት እሱ ተኝቶ በነበረበት ጊዜ ሰራተኛው እዛው ገባችና ወአህሉሁ ኒያም፣ ሁሉም ቤተሰብ ተኝተዋል። ፈሰቀጠት ሸራረቱን ፈአሕረቀት ልበይት። የድሮ መብራት እንደምታውቁት እንዳሁኑ ኤሌክትሪክ አይደለም፣ ሻማ ነገር፣ ቅንዲል የሚባል ነገር፣ እንደዚህ አይነት ነገር ነበረ፣ ወይም ጧፍ እና እዛው ቤት ከነበረው ወይም ከያዘችው ሰራተኛዋ የሆነ እሳት፣ ትንሽ እሳት ነው፣ ተቀጣጠለና በዛው ቤቱ ተቃጠለ ይላል። ፈሕተረቀ ሁወ ወአህሉ፣ እሱና ቤተሰቦቹ እዛው ተቃጠሉ። ያቃጥለውን አንዳች። አዎ ተመልሶ ያቃጥለውን አንዳች የሚባለው እሱ ራሱ ነው። አሽሀዱ አነ ሙሐመድ ረሱሉላህ ሲሰማ እንዲህ አይነት ንግግር የሚናገር ካፊር ጠላት፣ ወኢዛ ናደይቱም ኢለ ሰላት ኢተኸዙሃ ሁዝወ ወለዕባ። እንደነዚህ አይነት ሰዎች ጓደኛ አድርጋችሁ እንዳትይዙ ይላል አላህ ሱብሓነሁ ወተዓላ። ቁል ያ አህለል ኪታብ፣ እስቲ እንዲህ በላቸው ያ ሙሐመድ፣ እናንተ ሰዎች፣ እናንተ የኪታብ ባለቤት የሆናችሁ ሰዎች፣ ተውራትና እንጂል የወረደላችሁ ሰዎች፣ ቁል ያ አህለል ኪታቢ ሀል ተንቂሙነ ሚና ኢላ አን አመና ቢላህ። ምንድን ነው በእኛ ላይ ያላችሁ ጥላቻ? ለምንድን ነው የምትመቃኘው በእኛ ላይ? እኛ አላህ ስብሐነ ወተዓላ ባወረደው ኪታብ በማመናችን ነው። ኢላ አን አመና ቢላህ ወማ ኡንዚለ ኢለይና፣ በአላህና እሱ ባወረደው ቁርአን በማመናችን፣ ወማ ኡንዚለ ሚን ቀብል፣ ከሱ በፊት በወረደው ኪታብም ጭምር በማመናችን። እኛ እኮ በሁሉም ኪታብ እናምናለን፣ እኛ እኮ በሁሉም ነቢዮች እናምናለን። ለምንድን ነው ያ ሁሉ ምቀኝነት? ምን አጠፋንና በላቸው እስቲ። እምነታችን ነው እንደዚህ የሚያደርገን በላቸው እስቲ። ቁል ያ አህለል ኪታቢ ሀል ተንቂሙነ ሚና ኢላ አን አመና ቢላህ ወማ ኡንዚለ ኢለይና ወማ ኡንዚለ ሚን ቀብሉ ወአነ አክሰረኩም ፋሲቁን። አብዛኛዎቻችሁ ከመንገድ የወጣችሁ ሰዎች ናቸው። አብዛኛዎቻችሁ፣ ሁላችሁም የሚል ቃል አልተጠቀመም። አብዛኛዎቻችሁ። አጂብ። ሀል ኡነቢኡኩም፣ ቁል እንዲህ በላቸው ያ ሙሐመድ፣ ቁል ሀል ኡነቢኡኩም ቢሸር ሚን ዛሊከ መሱበተን ዐንደላህ። የከፋ እድል የሚያጋጥመው፣ የከፋ እርምጃ የሚወሰድበት ማን እንደሆነ ልንገራችሁ በላቸው። አላህ ዘንድ ቅጣቱ ከዚህ የከፋ ነገር ልንገራችሁ በላቸው። ቁል ሀል ኡነቢኡኩም ቢሸር ሚን ዛሊከ መሱበተን ዐንደላህ መን ለዐነሁ ላህ ወገዲበ ዐለይህ ወጀዐለ ሚንሁም ልቂረደተ ወልኸናዚረ ወዐበደ ጣጉት ኡላኢከ ሸሩን መካነን ወአضሉ ዐን ሰዋኢ ሰቢል። አላህ ስብሓነሁ ወተዓላ የተቆጣበት የሆነ፣ መን ለዐነሁ ላህ አላህ ስብሓነሁ ወተዓላ የረገመው የሆነ፣ ወገዲበ ዐለይህ አላህ የተቆጣበት የሆነ፣ ወጀዐለ ሚንሁም ልቂረደተ ወልኸናዚረ ከነሱ ወደ ዝንጀሮዎችና ከርከሮዎችን ያደረጋቸው ወይም የቀየራቸው የሆኑት፣ ወዐበደ ጣጉት ጣዖትንም የተገዛ የሆነ ሰው፣ እነዚህ ናቸው የከፋ የሚባሉ፣ የከፋ የሆነ ቅጣት የወረደባቸው። ኡላኢከ ሸሩ መካነን፣ እነዚህ ሰዎች መጥፎ ቦታ ነው ያሉት። ኡላኢከ ሸሩ መካነን ወአضሉ ዐን ሰዋኢ ሰቢል፣
እነዚያ በጣም በከፋ ስፍራ ናቸው። ከቀጥተኛውን መንገድ በጣም የተሳሳቱ ናቸው በላቸው። ምን ማለት ነው? በሌላ አነጋገር እኛ ምን አደረግን? እኛ ምን አጠፋን? እኛ በአላህ አመንን፣ አላህ ባወረደው ቁርአንም አመንን፣ ወደ እናንተ በወረደው ተውራትም፣ ኢንጂልም፣ ዘቡርም እናምናለን። እንዲህ በማመናችን በእኛ ላይ መሳለቅ፣ በእኛ ላይ መቀለድ፣ ከዛም አልፎ ተርፎ ተንቂሙነ ሚና በእኛ ላይ መመቃኘት ምን አመጣው? እኛ ምን አጠፋን? እንዲያውም በተቃራኒ እናንተ እኮ እንዲህ አይነት ሰዎች ናችሁ በላቸው ማለት ነው። ለነሱ ነው። የትኛው የከፋ ቅጣት የወረደባቸው መን ለዐነሁ ላህ አላህ የረገመው ወገዲበ ዐለይህ አላህ የተቆጣበት ወጀዐለ ሚንሁም ልቂረደተ ወልኸናዚረ ከነሱም ዝንጀሮዎችንና ከርከሮዎችን ያደረጋቸው ፊታቸው አላህ ስብሓነሁ ወተዓላ እንዲህ የቀየራቸው ሰዎች ነበሩ ከነዛ ከይሁዶች። እኛማ ጥፋተኞች አይደለንም ማለት ነው። ወኢዛ ጃኡኩም ቃሉ አመና ወቀድ ደኸሉ ቢልኩፍሪ ወሁም ቀድ ኸረጁ ቢህ ወላሁ አዕለሙ ቢማ ካኑ የክቱሙን። ወላሂ ይህ አያ ጠብዓን ሁሉም የአላህ ስብሐነ ወተዓላ ንግግር የሚገርም ነው። ነገር ግን እዚህ ያለው አያት ምንድን ነው የሚለው? ወኢዛ ጃኡኩም ወደ እናንተ ደግሞ ሲመጡ ይላል። እነማን ናቸው እነዚህ? የመካም የመዲናም ሙሽሪኪን ከሆኑት መናፍቃን፣ ከአህለል ኪታብ ከሆኑት የሁድ መናፍቃን፣ ከአህለል ኪታብ ከሆኑት ነሳራም መናፍቃን፣ ከሁሉም አካል ወደ እናንተ መጥተው ወኢዛ ጃኡኩም ቃሉ እነዚህ ሙናፊቆች ምን ይላሉ? አመና እኛ እናምናለን ባንተ ነቢይ መሆንህን እናምናለን ይላሉ ይላል። ወኢዛ ጃኡኩም ቃሉ አመና ልክ ከሙስሊሞች ውስጥ ሙናፊቆች ሆነው ፈተረ አለዚነ ፊ ቁሉብህም መረዱን ዩሳሪዑነ ፊህም የቁሉነ ነኽሻ አን ቱሲበና ዳኢራ እንዳሉት ልክ ከነሱ ደግሞ ወደ እናንተ መጥተው ይላል። ወኢዛ ጃኡኩም ይመጡና ቃሉ አመና ይላሉ። እኛ ሰልመናል፣ አምነናል፣ በቁርአናችሁ አምነናል፣ በነቢዩ አምነናል ይላሉ። አላህ ስብሓነ ወተዓላ የነዚህ አመጣጥ የነዚህ እምነት አቀባበላቸው ትክክል ነው አይደለም፣ እንዴት ነው ለሚለው ሲገልጽልን ወቀድ ደኸሉ ቢልኩፍሪ ወሁም ቀድ ኸረጁ ብሂ ይላል። አጂብ አጂብ አጂብ። ወቀድ ደኸሉ ቢልኩፍር ወደ እናንተ ወይ ወደ አንተ ሲገቡ ኩፍርን ተሸክመው ነው የገቡት። ወቀድ ደኸሉ ቢልኩፍሪ ሲወጡም ወሁም ቀድ ኸረጁ ቢህ ክህደትን ኩፍርን አቅፈው በውስጣቸው እምቀው ገብተው ልክ እንደዛ ሲወጡም ኩፍራቸውን አምቀው ይዘው በውስጣቸው ነው የወጡት። በኩፍር ገብተው በኩፍር ወጡ። አጂብ። ወቀድ ደኸሉ ቢልኩፍሪ ወሁም ቀድ ኸረጁ ቢህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ምንድን ነው የሚለው አላህ ስብሐነ ወተዓላ በሱረት በስማቸው በሙናፊቆች በተጠራው ሱራ ላይ ሱረቱል ሙናፊቁን ኢዛ ጃአከል ሙናፊቁና ይላል። እነዛ ሙናፊቆች ወደ አንተ ሲመጡ ጊዜ ኢዛ ጃአክ አልሙናፊቁን ቃሉ ምን ይላሉ? ነሽሀዱ እኛ እንመሰክራለን ኢነካ ለረሱሉላህ እንዲያውም ንግግሩ ኖርማል ንግግር አይደለም። አንተ የአላህ መልእክተኛ ነህ ብለን እናምናለን ሲሉ
የተጠቀሙት ቃላቶች ኢነከ በሚለው ኢነ ሐርፍ ተውኪድ ይባላል በአረብኛ። ለማረጋገጥ በርግጥ በርግጥ የሚለው ቃል ለመናገር ማለት ነው። በርግጥ በርግጥ አንተ በእውነት ነው ምልህ፣ በእውነት አንተ ነቢይ መሆንህን እናምናለን ማለት ነው። ኢነከ ማለት ለረሱሉላህ ለምትለዋ ፊደል ብቻዋ ወደ መሐላ የተጠጋች ነች። በእውነት ወላሂ እኛ በአንተ እናምናለን፣ ነቢይ መሆንህን እናምናለን፣ ረሱል ከአላህ ስብሓነሁ ወተዓላ የተላክ መሆንህን እናምናለን። ስለዚህ እንመሰክራለን፣ ነሽሀዱ ኢነከ ለረሱሉላህ ይላሉ። ወላሁ የሽሀዱ ኢነከ ወላሁ ያዕለሙ ኢነከ ለረሱሉሁ ወላሁ የሽሀዱ ኢነል ሙናፊቂነ ለካዚቡን። እነዚህ መናፍቃን ውሸታቸው ነው እናምናለን የሚሉት እንጂ ሲገቡ ምን ተመካክረው ነው የገቡት? እንሂድና ወደ መሐመድ አሽሀዱ ኢነከ ለረሱሉላህ እንበለው። ቃል እኮ ምንም አይጎዳም። በምላስ መናገር ምን ይጎዳል? እንደዛ ብንለው ምንም እሱም ያምነናል። እንደፈለግን ደግሞ በውስጥ ገብተን መስጊድ ውስጥ ገብተን እነሱ በሚሰበስቡበት ስብሰባ ገብተን ሁሉም ነገር እናያለን። የስለያ ስራ እንሰራለን። ለራሳችንም እንድናለን። ለራሳችንም ደህንነት ነው። ከሚበሉት እንበላለን፣ ከሚጠጡት እንጠጣለን፣ እነሱ እንደሚሉት እንሆናለን በሚል አስተሳሰብ ወደ ረሱል ሰለም መጡ። ግን ውስጣቸው ምንድን ነው የተሞላው? ኩፍር ነው። አንድም ጠብ በሚል ሚስቃለ ዘራ ያክል ኢማን የላቸውም። ሲገቡ ወቀድ ደኸሉ ቢልኩፍሪ፣ ሲወጡ ወሁም ቀድ ኸረጁ ብሂ፣ ኩፍር ይዘው ገብተው ኩፍራቸውን ይዘው ወጡ። የተናገሩት ንግግር እነከ ለረሱሉላህ ምናምን የሚሉት ንግግሮች በሙሉ አላህ ዘንድ ምንም ተቀባይነት የላቸውም። ለምን? ከልባቸው ያመኑበት ነገር አይደለምና። ወኢዛ ጃኡከ ቃሉ አመና ወቀድ ደኸሉ ቢልኩፍሪ ወሁም ቀድ ኸረጁ ቢህ ወላሁ አዕለሙ ቢማ ካኑ የክቱሙን። እነዚህ ሰዎች በውስጥ ልባቸው ያመቁት የደበቁትን ነገር አላህ ሱብሓነሁ ወተዓላ ያውቃል ይላል። ምንድነው የደበቁት? ኩፍር ነዋ፣ ክህደት ነዋ። ዝም ብለን በምላሳችን እኛ ከአንተ ጋር ነን እንበል ተባብለው ተመካክረው ነው የመጡት። ወተራ ከሲረን ሚንሁም፣ ከእነዚህ ሰዎች ምን ሆነው ታገኛቸዋለህ? ዩሳሪዑነ ፊል ኢስሚ ወልዑድዋን፣ በመጥፎ ስራና በጥላቻ እና ጠልቶ በማጥላላት ጥላቻን በማስፋፋት በጣም የሚሯራጡ የሚቸኩሉ ሰዎች ናቸው። ወተራ ከሲረን ሚንሁም ዩሳሪዑነ ፊል ኢስሚ ወልዑድዋን ወአክሊሂም ሱሕት፣ የሐራም ምግብ በጣም ይወዳሉ። የሐራም ሲባል የድሃ ገንዘብ፣ የየቲም ገንዘብ፣ የሚራስ ገንዘብ በስማቸው የተደረገ ወይም የተሰራ እባክህ በስምህ አድርግልኝ ብለህ የሰጠሃቸው፣ አስቀምጥልኝ ብለህ የሰጠሃቸው አደራ ያዕኒ ወአክሊሂም ሱሕት፣ ሆዳቸው መሙላት፣ ኪሳቸው መሙላት፣ ካዝናቸውና አካውንታቸውን መሙላት ብቻ ናቸው የሚያውቁት። ወደ እነዚህ ጉዳይ ይሯራጣሉ፣ ይቸኩላሉ። ወተራ ከሲረን ሚንሁም ዩሳሪዑነ ፊል ኢስሚ ወልዑድዋኒ ወአክሊሂም ሱሕት ለቢእሰ ማ ካኑ ያዕመሉን፣ እረ ስራቸው በጣም የከፋ ነው። ለውላ የንሃሁም ረባንዩነ ወልአሕባሩ፣ እነዛ የሃይማኖታቸው አዋቂዎች፣ ምሁራን፣ ዓሊሞች መጽሐፉን በደንብ የሚያውቁት የሆኑት አካላት ከነሱ ቢከለክሏቸው ምን ነበረ ይላል። አን ቀውሊሂም ልኢስም፣ መጥፎ ነገር ከሚናገሩ ኧረ ተው ቢሏቸው፣ ወአክሊሂም ሱሕት፣ የሐራም የሆነ ምግብ የሚበሉት እና ገንዘብ የሚያከማቹት የሚሰበስቡት ኧረ ተው ቢሏቸው ምን ነበር? ለቢእሰ ማ ካኑ የስነዑን፣
እነዛ የእነሱ አዋቂ የሆኑት ሰዎች ሙንከር አለማለታቸው፣ ኧረ ተዉ ማለታቸው፣ አለመከልከላቸው ለቢእሰ ማ ካኑ የስነዑን በጣም መጥፎ ስራ ሲሰሩ ነበረ ይላል። መጥፎ ስራ ነው አለ። ምኑን? ሰው ሲሳሳት ኧረ ተው አለማለት። الرسول عليه الصلاة والسلام ስለ አልአምሩ ቢልማዕሩፍ ወነህዩ ዐኒል ሙንከር ብዙ ተናግረዋል። አልአምሩ ቢልማዕሩፍ ወነህዩ ዐኒል ሙንከር ሲጠፋ ሰው ህዝቡ እንዳለ ይጠፋል። አላህ ስብሓነ ወተዓላም ይቆጣል። አልአምሩ ቢልማዕሩፍ ወነህዩ ዐኒል ሙንከር ማለት ምን ማለት ነው? ሰዎችን በጥሩ ማዘዝ፣ ዳዕዋ ማድረግ፣ ተርጊብ እንዲጓጉ ወደ ኸይር እንዲሽቀዳደሙ ማድረግ፣ ሰሚናር መስጠት፣ ዳዕዋ መስጠት። ከዚህ ጋር ጎን ለጎን ከዚህ ጋር የተያያዘ ደግሞ ከመጥፎ ነገር መከልከል፣ ቀጥታ ከአላህ ስብሓነ ወተዓላ ብቻ የሚያገናኝ ወንጀል ማለት ሶስተኛ አካል ያልጨመረ እንዲሁም ሶስተኛ አካል የጨመረ የሰው መብት የሚነካ የሆነ ወንጀል ከሁሉም ተው ማለት አስፈላጊ ነው። ለውላ የንሃሁም ረባንዩነ ወልአሕባሩ ዐን ቀውሊሂም ልኢስመ ወአክሊሂም ሱሕተ ለቢእሰ ማ ካኑ የስነዑን። ናም ለቢእሰ ማ ካኑ የስነዑን። ናም እዚህ ላይ ምን ይላል? عن ابن عباس قال ما في القرآن آية أشد توبيقا من هذه الآية ከዚች አያት የበለጠ የማስፈራሪያ የሆነ አያት የለም ይላል። በጣም ከባድ አያት ነው ይሄ። ከባድ ንግግር ነው ይሄ። ለውላ የንሃሁም ረባንዩነ ወልአሕባሩ ዐን ቀውሊሂም ልኢስመ ወአክሊሂም ሱሕተ ለቢእሰ ማ ካኑ ያዕመሉን የሚለው አያት ቃለ ከዛ ቀረአ ማ ፊ ልቁርአን አየቱን አኽወፍ ዕንዲ ምንሃ ይላል። አና ላ ነንሃ ከዚች አያት በላይ የሚያስፈራኝ የለም ይላል። አለመከልከላችን፣ ሰው በንግግርም በተግባርም ሲሳሳት ኧረ ተው አለማለታችን። ተው አለማለት መጥፎ ስራ እንደ ኖርማል ይታያል። ከዛ ተው በማይባልበት ደረጃ ላይ ይደርሳል። አሁን ያለው መጥፎ ስራ ሌብነት ወንጀል ነው ብሎ መናገር ራሱ ወንጀል ነው። በአሁኑ ሰዓት ማጭበርበር ወንጀል ነው ብሎ መናገር ራሱ ማጭበርበር ነው። ለምን? ተለምደዋላ። ቢዝነስ ተብሏል። ሌብነት ቢዝነስ ነው። ማጭበርበር ቢዝነስ ነው። ሁሉም የገቢ ምንጭ የሆነው ሰው ገድለህም ገንዘብ ብታመጣ ቢዝነስ ነው ወደሚለው እምነት ገብተዋል ሰው። ኧረ ሼም ነው፣ ኧረ ነውር ነው የሚለው ነገር ጠፍተዋል። ኢና ሊላህ ወኢና ኢለይሂ ራጂዑን። ናም እዚህ ላይ ምን ይላል? خطب علي بن أبي طالب فحمد الله وأثنى عليه ثم قال أيها الناس إنما هلك من كان قبلكم بركوبهم المعاصي ولم ينههم الربانيون والأحبار فلما تمادوا في المعاصي ولم ينههم الربانيون والأحبار أخذتهم العقوبات فمروا بالمعروف وانهوا عن المنكر قبل أن ينزل بكم مثل الذي نزل بهم واعلموا
أن الأمر بالمعروف والنهي عن المنكر لا يقطع رزقا ولا يقرب أجلا. عجيب. የሰይድና ዓሊ ብን አቢ ጣሊብ ኹጥባ ነው ይላል። ቢስሚላህ ወልሐምዱሊላህ ካለ በኋላ ኢነ አልሐምዱሊላህ ነሕመዱሁ ወነስተዒኑሁ ካለ በኋላ አዩሃ ናስ ብሎ ንግግር ጀመረ። እናንተ ሰዎች ሆይ ኢነማ ሀለከ መን ካነ ቀብለኩም ከእናንተ በፊት የነበሩት አላህ ስብሐነ ወተዓላ ያጠፋቸው እኮ ቢሩኩብሂም ልመዓሲ አንደኛ ወንጀል በመስራታቸው ነው። ወለም የንሀሁም ረባንዩን ወልአሕባር እንዲሁም የእነሱ ወደ አላህ ቅርብ የሆኑትና መጽሐፋቸውን በደንብ የሚያውቁ ምሁራን ዓሊሞች ኧረ ተዉ አለማለታቸው አለመከልከላቸው የተነሳ ነው። ፈለማ ተማደው ፊል መዓሲ በማዕስያ ላይ ማዕስያ በመጨመራቸው ወለም የንሃሁም ረባንዩን ወልአሕባር የእነሱ ዓሊሞች ደግሞ አለመከልከላቸው አኸዘትሁም ልዕቁባት የአላህ ስብሓነ ወተዓላ ቅጣት ወረደባቸው። ፈሙሩ ብልማዕሩፍ ወንሀው አን ልሙንከር ስለዚህ በጥሩ ነገር እዘዙ፣ ከመጥፎ ነገር ደግሞ ሰዎችን ከልክሉ። ቀብለ አን የንዚለ ቢኩም ምትሉ ለዚ ነዘለ ብህም ልክ ወደ እነሱ የወረደው ወደ እናንተ ከመውረዱ በፊት ወደ እነሱ የወረደው ቅጣት ወደ እናንተ ከመውረዱ በፊት ወዕለሙ አነ አልአምረ ብልማዕሩፍ ወነህይ አን ልሙንከር ላ የቅጠዑ ሪዝቀን ወላ ዩቀርቡ አጀላ። ወቁ፣ አስተውሉ። እውነት መናገር ከመጥፎ ንግግርም ሆነ ከመጥፎ ተግባር ኧረ ተው ማለት ርዝቅም አያጎድልብህም፣ ዕድሜህም አያሳጥርብህም። ስለዚህ አርዝቁ ዐንደላህ ወልአዕማር ቢየዲላህ መናገር ያለባችሁን እውነት የሆነ ንግግር ተናገሩ ይላል። በሐዲስ ረሱል ዓለይሂ ሰላቱ ወሰላም ምን ይላሉ? ማ ሚን ቀውሚን የኩኑ በይነ አዝሁሪህም መን ያዕመሉ ቢልመዓሲ ሁም አዐዙ ሚንሁ ወአምናዕ ለም ዩገይሩ ኢላ አሳበሁም አላሁ ሚንሁ ቢዐዛብ። በሌላ ሐዲስ ማ ሚን ረጁሊን የኩኑ ፊ ቀውሚን ያዕመሉ ፊህም ቢልመዓሲ የቅዲሩነ አን ዩገይሩ ዐለይህ ፈላ ዩገይሩነ ኢላ አሳበሁም አላሁ ቢዕቃብን ቀብለ አን የሙቱ። እንግዲህ ወንጀል በሚስፋፋበት ጊዜ ወይም ደግሞ ወንጀል በሚሰራበት ጊዜ ያ ወንጀል የሰራ ሰው ኧረ ተው ካልተባለ በሱ ምክንያት አላህ ስብሐነ ወተዓላ ቅጣት ሊልክ ይችላል። ናም ወተራ ከሲራ ሚንሁም ዩሳሪዑነ ፊል ኢስሚ ወልዑድዋን ወአክሊሂም ሱሕተ ለቢእሰ ማ ካኑ ያዕመሉን ለውላ የንሃሁም ረባንዩነ ወልአሕባሩ ዐን ቀውሊሂም ልኢስመ ወአክሊሂም ሱሕተ ለቢእሰ ማ ካኑ የስነዑን። ወቃለት ልየሁዱ የዱላሂ መግሉለቱን ኢና ሊላህ ወኢና ኢለይሂ ራጂዑን። ኢና ሊላህ ወኢና ኢለይሂ ራጂዑን። በጣም ምን አይነት ልበ ደረቅ እንደሆኑ ይሁዶች። ወቃለት ልየሁዱ ምን አሉ ይላል አላህ ስብሐነ ወተዓላ ይሁዶች የዱላሂ መግሉለቱን አሉ። ምን ማለት ነው? የአላህ እጅ ወደ ኋላው ከአንገቱ በስተጀርባ የታጠፈ ነው፣ የተጠቀለለ ነው፣ የታሰረ ነው አሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሁዶችም የአላህ እጅ የታሰረች ናች አሉ። መግሉል ማለት መታሰር ነው። ግን ምን አይነት መታሰር? ሁለት እጁ ከአንገቱ ጋር ይያያዝና እጆቹ ወደ ኋላ ሆነው እዛው ይታሰራሉ። ምን ማለት ነው ይሄ? ምንም አይነት መንቀሳቀስ አይችልም ማለት ነው። እጁ ማንቀሳቀስ አይችልም። በሌላ አነጋገር ንፉግ ነው እያሉ ነው። ስግብግብ፣ ንፉግ፣ ቋጣሪ የሚለው ትርጉም አለ ውስጡ። ወቃለት ልየሁዱ የዱላሂ መግሉለቱን አላህ ስብሓነ ወተዓላ ምን አላቸው?
ጉለት አይዲህም እጃቸው ይታሰርና ይሄ እርግማን ነው። ወሉዒኑ ቢማ ቃሉ በተናገሩት ተረገሙ ይላል። በል እንግዲህ የአላህ ስብሓነ ወተዓላ እጅ እንዴት ነው? እጆቹ በል የዳሁ መብሱጠታን የአላህ ስብሓነ ወተዓላ እጆች የተዘረጉ ናቸው። ዩንፊቁ ከይፈ የሻ እንደፈለገ ይሰጣል። ቸር ነው አላህ ስብሓነሁ ወተዓላ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላሁ ስብሓነሁ ወተዓላ እንደሚሻ ይለግሳል። በል የዳሁ መብሱጠታን ዩንፊቁ ከይፈ የሻ ወለየዚደነ ከሲረን ሚንሁም ማ ኡንዚለ ኢለይከ ሚን ረቢከ ጡግያነን ወኩፍራ። ናም ወለየዚደና ይጨምርባቸዋል ደግሞ ይጨምርላ ሳይሆን ይጨምርባ በባ በአማርኛ ባ በሚለው ይጨምርባቸዋል። ምን ወለየዚደነ ከሲረን ሚንሁም ከነዚህ ሰዎች ከይሁዶች ማለት ነው። ከይሁዶቹ አብዛኛዎቻቸው አላህ ስብሓነ ወተዓላ ይጨምርባቸዋል። ምን ምንድን ነው የሚጨምርባቸው? ማ ኡንዚለ ኢለይከ ሚን ረቢካ ወደ አንተ ባወረደልህ ኪታብ ወደ አንተ ኸይር በመጣ ቁጥር፣ ወደ አንተ ጅብሪል በተመላለሰ ቁጥር፣ ወደ አንተ ቁርአን በወረደ ቁጥር፣ ወደ አንተ ይህ ሁሉ ኸይር በተሟላ ቁጥር እነሱ ይከፋቸዋል ማለት ነው። ስለዚህ ክፋትን ይጨምርባቸዋል። ወለየዚደነ ከሲረን ሚንሁም ማ ኡንዚለ ኢለይከ ሚን ረቢከ ጡግያነን ወኩፍራ። እነዚያ በጣም በከፋ ምንድን ነው የሚለው? እነዚህ ሰዎች ምን ይጨምርላቸዋል? ጡግያነን ወኩፍራ። በማዕና ጡግያነን ወኩፍራ ትዕቢትንና ክህደትን በእርግጥ ይጨምራቸዋል ይላል። አዎ ጠላትህ አንተ ወደ ላይ ከፍ ከፍ ባልክ ቁጥር፣ ወደ ላይ በወጣህ ቁጥር፣ ኑሮህ በተሻሻለ ቁጥር፣ ተምረህ በከፍተኛ ደረጃ በደረስክ ቁጥር እሱ እየከፋው ነው የሚሄደው። ስለዚህ ምን እየተጨመረበት ነው? ጠላትህ ጭንቅ፣ መከራ፣ ጡግያን ወኩፍራ ክህደትና ትዕቢትና ክህደት ይጨምርላቸዋል፣ ይጨምራቸዋል። አላሁ ስብሓነ ወተዓላ ቁርአን ባወረደ ቁጥር፣ ጅብሪል በተመላለሰ ቁጥር፣ አንድ አያት አንድ ሱራ ባወረደ ቁጥር ለነሱ ይከፋቸዋል። ለምን? የረሱል ዐለይሂ ሰላም እውነት፣ የረሱል ዐለይሂ ሰላም ከፍታ፣ የረሱል ዐለይሂ ሰላም መወደድ እየጨመረ ሲሄድ የእነሱ ደግሞ እየዘቀጠ ይሄዳል። ወአልቀይና በይነሁም ልዓዳወተ ወልበግዳእ ኢላ የውም ልቅያማ። እነዚህ ሰዎች እኛ አወረድንባቸው ይላል፣ ወይም በእነሱ ላይ ጣልን ይላል። ወአልቀይና በይነሁም በእነሱ በመካከላቸው አልዓዳወተ ወልበግዳአ ኢላ የውም ልቅያማ እስከ የውም ልቅያማ የማይበርድ የሆነ ጥላቻ በመካከላቸው ውስጥ አወረድን ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። በመካከላቸውም ጠብንና ጥላቻን እስከ ትንሣኤ ቀን ድረስ ጣልን። ለጦር እሳትን በያያዙ ወይም ደግሞ ባጫሩ ቁጥር አላህ ያጠፋታል። ኩለማ አውቀዱ ናራን ልልሐርብ አጥፋአ አላህ። ናም ኩለማ አውቀዱ ናራን ልልሐርብ ሁሌም እሳት ባቀጣጠሉ ቁጥር ኩለማ አውቀዱ ናራን የምን እሳት? ልልሐርቢ ወደ ጦርነት ሊያስገባ የሚችል ከበሮ በደለቁ ቁጥር፣ ወደ ጦርነት ሊያስመራ ሊያስገባ የሚችል ዘፈን በዘፈኑ ቁጥር፣ ወደ ጦርነት ሊገፋፋ የሚችል የድንበር መነካካት እና የተለያዩ ነገሮች
እነሱ ጦርነትን ሲፈልጉ በተለያዩ ህዝብ፣ በተለያየ ሀገር፣ በተለያየ ሃይማኖት፣ በተለያዩ ዘመናት ጦርነት እንዲነሳ ይፈልጋሉ። ኩለማ ሁሌም ኩለማ አውቀዱ ናረ ልልሐርቢ የጦርነት አዋጅ እንዲታወጅ እሳት በጫሩ ቁጥር አጥፋአሃ አላህ አላሁ ስብሓነሁ ወተዓላ ያጠፋታል ይላል። ስንት እሳት ተቃጥሎ ነበር፣ ግን አጠፋው አላህ ስብሓነሁ ወተዓላ። ስንት እሳት ያጫሩት እሳት መጨረሻ የለውም፣ ቁጥር የለውም። ሶስተኛ የዓለም ጦርነት ይጀመራል ከተባለ ስንት ዓመቱ ነው? ከ30 ዓመት በላይ ነው። ሶስተኛ የዓለም ጦርነት። አዎ ልክ እንደ አንደኛና ሁለተኛ ዓመት ማነው ዓለም ጦርነት እንደሚባለው ልክ እንደዛ የሆነ አይነት ጦርነት እንዲነሳሳ በኢራቅ ጀመሩ። ነገር ግን ዓለም በሙሉ ጦርነት አልነበረም። ብዙ ሀገራት ነካኩ። የተለያዩ ጎረቤት ሀገራት በተለያየ የድንበር ጥያቄ፣ የኢኮኖሚ ጥያቄ ለአንዱ መሳሪያ በመርዳትና ለሌላኛው ዶላር ከፈለግ ከኔ ውሰድ በሚል በእርዳታ ስም መስጠትም መከልከልም በሚሉት ምክንያቶች ስንት ጦርነት ታሰበ፣ ስንት እሳት አቀጣጠሉ። ኩለማ አውቀዱ ናራን ልልሐርቢ አጥፋአሃ አላህ አላሁ ስብሓነሁ ወተዓላ እያጠፋው ነው እንጂ አንኖርም ነበር። ወየስዐውነ ፊል አርድ ፈሳደን መሬት ላይ ብልሹነት፣ መጥፎ ስራ እንዲስፋፋ ብቻ ነው የሚሰሩት። ወላሁ ላ ዩሒቡል ሙፍሲዲን አላሁ ስብሓነሁ ወተዓላ የሚያበላሹትን ደግሞ አይወዳቸውም። ናም ወለው አነ አህለል ኪታቢ አመኑ ወተቀው እነዚህ የኪታብ ባለቤቶች የመጽሐፍት ባለቤቶች የሆኑት ይሁድና ነሳራ የተውራትና የእንጂል ሰዎች በአላህ ስብሓነሁ ወተዓላ በረሱል ዐለይሂ ሰላም በሁሉም ቢያምኑ ማመን ባለባቸው መጽሐፋቸው ውስጥ በተጠቀሰ በተለይ ለምን ከኛ አልሆነም በሚል በምቀኝነት የጠሏቸውን ረሱል ዐለይሂ ሰላቱ ወሰላምን በረሱል ቢያምኑ ወለው አነ አህለል ኪታቢ አመኑ ወተቀው አላህን ቢፈሩ ለከፈርና ዐንሁም ሰይአቲሂም ጥፋታቸውን ኃጢአታቸውን እናብስላቸው ነበር። ለከፈርና ዐንሁም ሰይአቲሂም ወለ አድኸልናሁም ጀናት ነዒም የመጨረሻ ጣፋጭ የሆነችው ኑሮ ጀነት የተባለችውን ገነት ውስጥ እናስገባቸው ነበር። ወለው አነሁም አቃሙ ተውራተ ወልኢንጂል ወማ ኡንዚለ ኢለይሂም ሚን ረቢሂም ተውራትንና ኢንጂልን ቀጥ አርገው ቢይዙት በተውራትና በኢንጂል ውስጥ ያለው በትክክል ቢያምኑ ከእምነቱ ውስጥ አንዱ በመጨረሻ ዓለም በመጨረሻ ዘመን የመጨረሻው ነቢይ ተብሎ የሚጠራ የሚገለጽ መልኩ እንዲህ አይነት የሆነ ሰው ብሎ የሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም መግለጫ እዛው ውስጥ ያለውን ቢያምኑ ኖሮ ወለው አነሁም አቃሙ ተውራት ወልኢንጂል ወማ ኡንዚለ ኢለይሂም የሚለው ስለ ሰይድና ሙሐመድ ዐለይሂ ሰላም የሚገልጹት ሀረጎች በሙሉ መገለጫዎች በሙሉ ረሱል ዐለይሂ ሰላም እንዴት ነው የሚያውቁት ይላል። ያዕሪፉነሁ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም በደንብ ያውቁታል። ገና ከመወለዱ በፊት ያውቁታል። ሰይድና መሐመድ ዐለይሂ ሰላም ወደ መሬት ወደዚች ዓለም ከመምጣታቸው በፊት ያውቁታል ይሁድና ነሳራ። እንዴት ነው የሚያውቁት? ያዕሪፉነሁ ከማ ያዕሪፉነ አብናአሁም ልጆቻቸውን እንደሚያውቁት ያክል ያውቁታል ይላል። እንዴት ማለት ነው ልጆቻቸውን እንደሚያውቁት? ወደ ትምህርት ቤት ሄደን
ወደ ቁርአን ቤት ሄደን፣ ወደ መስጊድ ሄደን፣ ወደ ተለያዩ ቦታዎች ሄደን ልጆቻችንን ለማየት፣ ልጆቻችንን ወደ ቤታቸው ለመመለስ ከ1000 ተማሪ 1000 ተማሪ 999 ሰዎች እያየን እናልፈዋለን። አንድ ልጅ ካለን እዛ ውስጥ ለአንድ ልጅ ለይተን ነጥለን እናወጣዋለን ልጆቻችን። ልክ እንደዚህ ያውቁታል ሙሐመድን ሰለላሁ ዐለይሂ ወሰለም። በተገለጸው በተነገራቸው ቃላቶች በሙሉ ያዕሪፉነሁ ከማ ያዕሪፉነ አብናአሁም። ስለዚህ ወማ ኡንዚለ ኢለይሂም የሚለው ወደ እነሱ በወረደው በተገለጸላቸው ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቢያምኑ ወማ ኡንዚለ ኢለይሂም ሚን ረቢሂም ለአከሉ ሚን ፈውቅህም ወሚን ተሕቲ አርጁልህም ከላያቸው ላይ ይበሉ ነበረ። ለአከሉ ሚን ፈውቅህም ወሚን ተሕቲ አርጁልህም ከእግራቸው ከጫማቸው በታች ባለውም ይበሉ ነበረ። ምን ማለት ነው? ከላያቸው ላይ ይበሉ ነበር፣ ከታችም ይበሉ ነበር ማለት ከላይ ዝናብም አያቋርጥም። ዝናብ ለመሬት መስጠት ያለባትን ውሃ ያክል ትሰጣለች። መሬትም የተሰጣት ውሃ በሚገባ በጥቅም ውስጥ እንዲውል ታደርጋለች። የሚበቅል ነገር ይበቅላል። የሚያስፈልጋቸው ምግብ ያገኛሉ። ሀብታሞች ይሆናሉ። ለአከሉ ሚን ፈውቅህም ወሚን ተሕቲ አርጁልህም። ነገር ግን ሚንሁም ኡመቱን ሙቅተሲዳ ከነሱ መካከለኛ የሆኑት ሰዎች አሉ። ወከሲሩ ሚንሁም ነገር ግን አብዛኛዎቹ ሳአ ማ ያዕመሉን የሚሰሩት የነበረው ስራ ሲከፋ ይላል። ከፋ፣ ስራቸውን የከፋ ነው። ስለ መሐመድ ሲሰሙ አይስማማቸውም፣ አይጥማቸውም። ከነሱ ግን ኡመቱን ሙቅተሲዳ አሉ። ሚንሁም ኡመቱን ሙቅተሲዳ ናም ከነሱ ውስጥ ትክክለኞች ህዝቦች አሉ ይላል የአማርኛ ትርጉም። ትክክለኞች ሙቅተሲዳ ትክክለኞች በሚለው ተርጉሞታል በአማርኛ። ምን ማለት ነው ትክክለኛ ወይም ሙቅተሲዳ? ከነሱም አማኝ አለ፣ ከይሁድም ከነሳራም በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያመነ አለ ማለት ነው። ናም ሱብሓነከላህ። ወለው አነ አህለል ኪታቢ አመኑ ወተቀው ለከፈርና ዐንሁም ሰይአቲሂም ወለአድኸልናሁም ጀናቲ ነዒም ወለው አነሁም አቃሙ ተውራተ ወልኢንጂለ ወማ ኡንዚለ ኢለይሂም ሚን ረቢሂም ለአከሉ ሚን ፈውቅህም ወሚን ተሕቲ አርጁልህም ሚንሁም ኡመቱን ሙቅተሲዳ ወከሲሩን ሚንሁም ሳአ ማ ያዕመሉን። ለዛሬው የተዘጋጀው እስከዚህ ነበረ። በሚቀጥለው ፕሮግራማችን እስከምንገናኝ ድረስ አላህ ሱብሓነሁ ወተዓላ በሰላም ያቆየን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።